እና ጎል ማስቆጠራቸውን እናስታውሳለን። ከዚህ አስቀድሞ የነበሩት 4 ተከታታይ የሁለቱ ቡድኖች የእርስ በርስ ጨዋታ ባቻ ውጤት የተጠናቀቁ ነው። ባሎ በኩል ኤፍሬም በየነ ባንጃ የቀድሞ ክለቡን የሚገጥምበት ጨዋታ ነው። ዳዊት ገብሩ ዳዊት መረቡን አግኝቶታል፣ ግን ከጎን በኩል ነው ቋል። ምናልባት አቡበከር አደሙ አቡበከር ከጨዋታ ውጭ ነው። ሳጥን ውስጥ ዳዊት ገብሩ አሁንም ጥሷቸው ገባ። ዳዊት ገብሩ ኮንኮኒ ሀፊዝ የቀድሞ ክለቡ ላይ ነውና ያስቆጠረው። ደስታውን ለመግለጽ እድል አላገኘም። ከምንም በላይ ግን ወልዋሎ የመሪነት ጎልን ገና 4ኛ ደቂቃ ላይ አደገኛው የመስመር ተጫዋች ዳዊት ገብሩ ለኢትዮጵያ ቡና ተከላካዮች የራስ ምታት ይሆናል የሚል ቅድመ ግምቱን በጊዜ እውን አድርጓል። ለሁለተኛ ጊዜ ነው ከረጅብ ጀርባ ዳዊት ጥሩ ትክክለኛው ሳለ ትክክለኛ ፖዚሽን ላይ ይገኛል። ዳዊትን ተመልከት እንዴት አድርጎ የፉአድን ጭምር ታሉ በፔስ እንደሮጠ። ኮንኮኒ ኳሱ በጣም ተዝናንቶ ወይም ደግሞ ተረጋግቶ ወይም ደግሞ ኮምፎርታብል ሆኗል የነካው አብዱ፣ ግን ደግሞ በትክክለኛው ሰዓት ትክክለኛ ቦታ ላይ የተገኘው። ሚዛኑን እንደምንም ለመጠበቅ ሞክሯል። ኳሷን ወደ ጎልነት ቀይሯታል። የመጨረሻው ኳስ ላይ ይበልጥ ናትናኤል ፍሬው በጣም ኳሱን ግብ ጠባቂውን አድኖ ሌላ ኦክሲለሪ ግብ ጠባቂ ለመሆን ሞክሮ ነበር፣ ግን ኮንኮኒ የሲዝኑ 3ኛ ጎል ያስቆጥር እና የታጀማመር ቀድሞ ቡድን ላይ ጎል አስቆጥሮ ሴሌብሬት አላረገም። የሱን ዳዊት ሴሌብሬት አድርጎለት ዛር ሳሙኤል አላዛር አምልጦ ገብቶ ነበር። አቡበከር አደሙ ጥሩ ኳስ አገኘ። አቡበከር ሙታክዋጄን መልሶታል። ሁለተኛ ድል ዲቫይን ዋችኳ አቡበከር ምን አይነት ፈጣን መመለስ ነው! ኢትዮጵያ ቡናዎች ናይጄሪያ አጥቂ አቡበከር አደሙ ተረኛ ታሪክ በዚህ 10 ቁጥር መለያ ሊጽፍ የመጣው ሰው ነው። የቁጥሩን ታሪካዊነት አውቃለሁ። ከኔ በፊት የነበረው 10 ቁጥር ሞክሼ ምን አይነት ተወዳጅነት በክለቡ ደጋፊዎች ዘንድ እንዳሳረፈም ተነግሮኛል። አሁን ያንን ቦታ ለመያዝ መጥቻለሁ ብሏል። 8ኛ ጎል ለኢትዮጵያ ቡና ቀድሞ ጎል ማስተናገድና መመለስ አዲስ አይደለም። ድጋሚ ጎል ተቆጥሮባቸው ወደ ጨዋታው ተመልሰዋል ኢትዮጵያ ቡናዎች። አቡበከር ናይነ ሲዝን እያሳለፈ ነው። 8ኛ የመጀመሪያው ኳስ ሙታካዋ በሚገባው ነው ኳሱን ያወጣው። ከዛ ዲቫይን ኳሱ ካገኘ በኋላ ግን በረከት ከዲቫይን ያገኘው ኳስ ማግኘት አልቻለም። የሷ ለማግኘት ግን ለኢትዮጵያ ቡና በረከት የሆነ ይመስለኛል። እንኳን አላገኘው የሚሉ ይመስለኛል። አቡበከር በጥሩ ሁኔታ ነው ኳሱን ያስቆጠረው። አብዱ ዲቫይን ዋቹኳን ተመልከት። በነፃነት ለነበረው ለበረከት ነው የሰጠው። ቶታሊ ኳሱን ማግኘት አልቻለም። ታይሚንግ ልክ አልነበረም። የተቀረውን ግን አቡበከር በግራ እግሩ እንዴት እንደሚጨረስ ለበረከት በሚገባ ነው ያሳየው። ለዛውም ከበረከት ይበልጥ አስቸጋሪ አንግል ይመስለኛል። አብዱ የአቡበከር በጣም ፓወርፉል ነው። ሙታካቧ እንደቆመ ነው ኳሱ የገባው። ምንም እድል አልነበረውም። ምን አይነት ምላሽ ነው የኢትዮጵያ ቡና! ኢትዮጵያ ቡና ከዚህ ጨዋታ 3 ነጥብ የሚያገኝ ከሆነ ደጋግሞ መስጠት ሌሎች ጎሎች እንዲያስተናግዱ እድል ይሰጣል ይገምታል። አሁንም ጥሩ ኳስ ይመስላል። ጎል! በረከት ብርሃኑ የመጀመሪያ ጎሉን አስቆጠረ። ኢትዮጵያ ቡና ይህንን ስታይል አድርጎታል። ለተጋጣሚው ድል ይሰጣል። ከዛ በኋላ ዘግይቶ ይጀምራል፣ ግን ዛሬ ይጨርሳል ወይ ነው። ከዚህ በፊት ያንን አሳይቶናል። በ10 ደቂቃ 3 ጎል አብዱ ናይት ምሽት ነው በአዳማ እያሳለፍን ያለን። በረከት አስቀድሞ አቡበከር ጎሉ ከማስቆጠሩ በፊት አብዱ ጥሩ ኳስ ነበር ድል አግኝቶ ያባከነው። ኳሱን ለማግኘት ያደረገው ጥረት ታይሚንግ ጥሩ ስላልነበር ተበላሽቶበት ነበር። አሁን ግስተት አልሰራም። ኢትዮጵያ ቡና በፍጥነት ወደ መሪነት መልሶታል። ምን አይነት ኳስ ነው! ዲቫይን ሁለቱ ጎል ሲቆጠር በጣም ጥሩ አስተዋጽኦ ያደረገው ዋቹኩ መጀመሪያ ኮንትሮል ክላስ የሆነ ኮንትሮል ነው። አብድ ከጨዋታ ውጭ ያመለጠ የዋቹኩን ኳስ ተመልከት። ምን አይነት ፓስ ሬንጅ ነው የተመለከት ነው። መጀመሪያው ተች በጣም ድንቅ ነው። ቀሪው ቀላሉ ስራን የሰራው በረከት ምን አይነት ጎል ነው ለኢትዮጵያ ቡና። ዲቫይን ሁለቱም ጎል ሲቆጠር እይታው በጣም ድንቅ ነው። የመጀመሪያው አጥር ያለ ኳስ ነው አብዱ ሳጥን ውስጥ። ሁለተኛው ደግሞ ፓስ ሬንጁን ተመልከት። አጭርም ረጅም ፓሶች አማካይ እንዴት በጥራት እንደሚሰጥ በጣም ድንቅ አማካይ ነው ዲቫይን ዋቹኳ። ጥያቄ ነው። ኢትዮጵያ ቡና 2 ወልዋሎ ዓዲግራት ዩኒቨርሲቲ 1 ከጨዋታ ውጭ በፍቃዱ እኛም ይበዛብን ነበር። አስቸጋሪ ነው አለ ወልዋሎ። ምናልባት ፉአድ ኢብራሂም ማግኘት አልቻለም። ፉአድ ሚፍታ ተነጠቀ። አሁንም ዳዊት ገብሩ ከዚህ ተጫዋች እግር ስር አደጋ ተፈጥሯል። ኮንኮኒ
ሪፕሌይ ነው የሚመስለው አካሄዱ። ዳዊት ገብሩ ዳዊት በድጋሚ አደጋ ይዞ ሳጥን ውስጥ ተገኘ። ዳዊት ገብሩ ለሶስት ተረባርበው ነው ያስጣሉት። ሌላ አደጋ ፉአድ ኢብራሂም ከመስመር ላይ ነው የመለሰው። ገብሩ ዳዊት በቁጥር የበዙ የወልዋሎ ተጫዋቾች ያሬድ ከበደ በረከት በፍቃዱ አለማየሁ በፍቃዱ ተመለሰባቸው። አቡበካዊት ለበየነ ጥሩ ኳስ ከኋላ ያሬድ ከበደ ምን አይነት ተኩስ ነው የተኮሰው! ተኩሱ ደግሞ ኢላማውን የመታ ግዳዩን በጊዜ የጣለ ነው። ከሰከንዶች በፊት ፊታቸው ላይ ሐዘን የተመለከትንባቸው ፍሬውና ብሩክ አሁን በቅጽበት ያ ስሜት ተቀይሮ ወደ ደስታ መጥተዋል። ያሬድ ከበደ ምን አይነት ኳስ! አሁንም ዳዊት ገብሩ ዳዊት ማለት የሲዝኑ ቤስት ፐርፎርማንስ እያሳለፈ ያለ ይመስለኛል። አብዱ አስቀድሞ ረጂብ 1-1 ዳዊት ተቸግሮ ነበር። አሁን ደግሞ ናትናኤል ፍሬው ተተካ። መሀል ላይ የተቆረጠ ኳስ ነው። ናትናኤል የት እንዳለ ተመልከት አብዱ። መሀል ላይ የተቆረጠ ኳስ ነው። ዳዊት ኦካይ ጁል አለ። አንዳቸውን ኳሱን ማስጣል አልቻሉም። ከጀርባ በሚገባ በትክክለኛው ሰዓት የተገኘው ያሬድ ኳሱን በግሩም ሁኔታ ነው ያስቆጠረው። አብዱ ያሬድ ዳዊት በተለይ በደንብ ነው ስፔስ ያገኘው። አደገኛ ኤሪያ ነው ኢትዮጵያ ቡናዎች ኳስ የተቆረጠባቸው። የተቀረውን ኳስ ምን አይነት ጎል ነው ያስቆጠረው ከግማሽ ጨረቃው ላይ አብዱ። በጣም ፓወርፉል ቦታ ተመልክቷል። ለዳናልድ ኢብራሂም ምንም እድል አልሰጠውም። ዳዊት በራሚኬል እግሮች መሃል ነው ኳሱን የሰጠው። በየነ ባንጃ ኳሱ ቢነካው ወይ ቢሞክር ይበላሽ ነበር አብዱ። ነገር ግን ያሬድ ምን አይነት ደስታ ነው ለእነዚህ ደጋፊዎች የሰጠው። 4 ጎል መጀመሪያ 45 ደቂቃ የጎል ፌስታ የተመለከተ አላዛር ወልዲያም ወረዲ ታወሰ። ጥሩ ኳስ ምናልባት ዳናልድ ኢብራሂም ኳሱን ማግኘት አልቻለም። ዲቫይን ዋቹኩዋ ሙታክቦ አጁኤልን ለሁለተኛ ጊዜ ከርቀት ፈተኑት። አላዛር ሳሙኤል በመጀመሪያ አጋማሽ፣ ዲቫይን ዋቹኩዋ በሁለተኛ አጋማሽ። ምን አይነት ልኬት ነው ከሳጥን ውጭ እየመቱ ያሉት! ግን ምንድነው የሰራው ዋቹኩዋ አብዱ? ምን አይነት ኳስ፣ ምን አይነት አኩሬሲ፣ ምን አይነት ፓወርፉል ኳስ የተመለከት ነው። ምን አይነት ቀዳዳን የተመለከተው አብዱ። ዋቹኩዋ ተመልከት፣ በጣም ሰፊ ስፔስ አለ ፊት ለፊቱ ቀና ብሎ ተመልክቷል። አኩሬሲና የኳሱ ፓወር ልኬት በጣም ድንቅ ነው አብዱ። ብረቱን ከገጨ በኋላ ሙታካዋን ገጭቶ መግባት ቢችልበት እድል ነበር። ሙታካዋ እየተካሄደ ያለው ነገር ምን እንደሆነ እርግጠኝነት ማወቅ ይቻላል መሰለኝ። በጣም አስገራሚ ኳስ ነበር አብዱ። እንዴት ነው ያልገባው? የኳስ እንዴት ነው ያልገባው? ምን ስሜት ይመስላል አብዱ? ዛሬ ምንድነው የተመለከትነው ያለው ኢትዮጵያ ቡና? ነፃ ተጫዋች ፈልጎ አገኘ። ኤፍሬም በየነ ባንጃ ዛሬ ከቀድሞ ክለባቸው ጋር የሚጫወቱ የወልዋሎ ተጫዋቾች ለጎል ቀዳሚ ናቸው። ወልዋሎ በድጋሜ ወደ መሪነት መጥቷል። 5ኛ ጎል ላይ ደረስን። በየነ ባንጃ እንደ ኮንኮኒ ሐፊዝ ደስታውን ለመግለጽ አልተቆጠበም። የሚገኙበት ደረጃም ለዛ የሚፈቅድ አይደለም፣ እንረዳዋለን። የጨዋታ አብዱ አብናየት ኢንተርቴንመንት ነው ያየን ያለ ነው በዚህ ስታዲየም ውስጥ። ጎል ይቆጠራል በሁለቱም ሳይድ። ሁለቱም ከሳጥን ይሮጣሉ። ከጥቂት ደቂቃዎች በፊት የኮንኮኒ የዋቹኩዋን ድንቅ ሙከራ ነበር የተመለከትነው። አሁን ደግሞ ተመልከት ራሱ በየነ ባንጃ የማጥቃቱ መነሻ ነው። በቀኝ ሳይድ በጣም ግሩም ኳስ ለእንዳልካቸው እይታውን ተመልከት አብዱ። በጣም ጥሩ ኳስ በድፍረት ገባ፣ ግን አስገራሚ እይታ ነው ተመልክቷል። በየነ በነፃነት ኳስ ወደ ጎልነት ቀይሮታል። ኦካይ ጁል አደገኛውን ተጫዋች መቆጣጠር ያደረገው ጥረት ብዙ አልተሳካም። የመጀመሪያውን ኳስ በተለይ ከዋቹኩዋ ጋር ታግሎ ነው ኳሱን የወሰደው። በየነ ባንጃ ያገኘውን ነፃነት ማመን አልቻለም አብዱ። ልክ ያሬድ በተመሳሳይ ከሳጥን ጠርዝ አካባቢ እንጂ በነፃነት ነው ሁለተኛውን ጎል ያስቆጠረው። አሁን ደግሞ ሌላ ሶስተኛ ጎል። ይሄ ጨዋታ ወደ ሌላ ምዕራፍ የተሸጋገረ ነው አብዱ። አሁን ወደ መሪነት መመለሱን ተከትሎ 14ኛ ደረጃ ላይ ሆነ ኮንኮኒ ሐፊዝ ኳሱን ከእግሩ ስር ወሰደበት። ኮንኮኒ ሐፊዝ ኮንኮኒ ከማግኘቱ በፊት ፉአድ ኢብራሂም እስከ መጨረሻው ታግሶ ኮንኮኒ ዳዊት ገብሩ ከጨዋታ ውጭ ይመስላል። ለዚህም ነው የጠበቀው። ግን ስሞን ማሩ በድጋሚ ኮንኮኒ ደክሞታል። ሐምዛ ናትናኤል ፍሬው ሙሉ ዓለም መስፍን አሁንም ራሱን ሰጥቶ ነው ኳሱን የመለሰው።
ኮንኮኒ ሐፊዝ ግን ዳላን ኢብራሂም ቀድሞ ወጥቷል። ራምኬል ተሳሳተ። ራምኬል ተሳስቷል። ስምዖን ማሩ ኮንኮኒ ታሪኩ ተፈጸመ። ኢትዮጵያ ቡናዎች ከዚህ በኋላ ከዚህ ጨዋታ ምን ሊያገኙ ይችላሉ? ኮንኮኒ ጀመረው፣ ኮንኮኒ ጨረሰው ልንል ነው። የመሪነት ጎልም ያስቆጠረው ኮንኮኒ ሐፊዝ ነበር። እነሆ ስድስተኛውንም ጎል። ዛሬ ምን አይነት ጨዋታ ነው የተመለከትነው አብዱ? ከመጀመሪያው ደቂቃ ጀምሮ እስከ 90ኛው ደቂቃ ድረስ ኢቨንት ፉል የሆነ እግር ኳስ ነው በአዳማ የተመለከትን ያለ ነው። ኢትዮጵያ ቡና ያቻነቱ ጎል የማስቆጠር ጫና የፈጠረ ነው ባልንበት ሰዓት ወልዋሎች ጨዋታው የሚገሉበት መስል ጎል አስቆጥረዋል። ዳንላንድ ኳሱን ወጣ። ምንድነው የሰራው? ጫና ውስጥ ነው ያለው ራምኬል። እኔ አብዱ ራምኬል ላይ አልፈርድም ኳስ፣ ምክንያቱም ራምኬል ጫና ውስጥ እንደሆነ በሚገባ ዳናልድ ኢብራሂም እየተመለከተ ነው ኳሱን የሰጠው። ተመልከት። ከዛ በኋላ ሲሞን ማርበቶ ኳሱን ወዲያውን የነጠቀው። ሲሞን ኳስ ታግሎ ነው ወደ ጎልነት የቀየረው። ተቀይሮ የገባው ናውም ታግሎ ኳሱን ለማስቀረት ሞክሮ ነበር፣ ግን ኢቭን ዳናልድ የተወን ቦታ ጭምር መልሰው ጎሉ እንዳይቆጠር ለማድረግ ፎዋድ ጭምር ኦክሲለሪ ግብ ጠባቂ ሆኖ ነበር አብዱ። በመጨረሻ ግን ምን አይነት ኳስ ነው ያስቆጠረው ኮንኮኒ ሐፊዝ። ለኢትዮጵያ ቡና ፕሩቭ ማድረግ የሚፈልገው ነገር ያለ ይመስላል። በዚህ ቡድን ውስጥ ጥቂት ጊዜ ቆይታ አድርጎ እንደነበር ይታወሳል። አሁን ወልዋሎች ያለም ጥርጥር 3 ነጥብ ኪሳቸው እስከተዋል። ሰመረ ሀፍታይ የጎሉ መጠን ሊጨምር ይችላል። ሰመረ ሀፍታይ ከኋላ ጥሩ ኳስ በየነ ባንጃ ራቸው ግራ ሆኗል። በኢትዮጵያ ቡና በኩል ተመጣጣኝ፣ በአንጻሩ መሃል ለመሃል ያለው